ዞራን ኳሜ ማምዳኒ ቁርአን ይዞ ቃለ መሐላ ሊፈጽም ነው። እዚህ ጋር ከቀድሞ የኢፌድሪ ፕሬዝዳንት ዶክተር ሙላቱ ተሾመ እጅ ሽልማት እየተቀበሉ የሚገኙትንም እኚህን ሰው ተመልከቷቸው። እኔ የምለው ጀማው አዲስ ዓመት በመጣ ቁጥር የምታሽቃብጡ ሰዎች አላችሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ ሐላል የሆኑ አዝናኝና አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። ያ ጀማዓ ሙስሊሞች ሀብታም የሆኑበት ባይዞ ታውቋል። ምን እንደሆነ ሚስጥሩ ታውቋል። ይህን ደግሞ ሚስጥር ያወጣችሁ አንድ ሌላ እምነት ተከታይ የሆነች እህት ናት ይሄን ያወጣችሁ። ይህን መረጃ ኢንሻአላህ ማድረሳችሁ ሆነ። ከዛ በፊት ግን ዞህራን ማምዳዊ ቃለ መሐላ ሊፈጽም እንግዲህ ቀናቶች ናቸው የቀሩት፣ ወይም ደግሞ ኦልሞስት ሰጥቷል ማለት እንችላለን። ጃንዋሪ 1 ላይ ነው ይሰጣል ተብሎ ሲጠበቅ የነበረው። እሱን ደግሞ እንግዲህ ቃለ መሐላውን የሚሰጠው በቁርአን ነው ያ ጀማዓ። ይህ ደግሞ እንግዲህ ለነሱ በጣም አዲስ ሆኖባቸዋል እየተባለ ነው የሚገኘው። እስኪ መረጃውን አብረን ሰምተን እንመለሳለን። ዞህራን ኳሜ ማምዳኒ ቁርአን ይዞ ቃለ መሐላ ሊፈጽም ነው። ዛሬ እንደምታውቁት ዲሴምበር 31 2025 ነው። ከሰዓታት በኋላ ሚድናይት ሂት ሲያደርግ ጃንዋሪ 1 2026 በፈረንጆች አቆጣጠር ሀ ብሎ ይጀምራል። ጃንዋሪ 1 መግባቱን ተከትሎ እንግዲህ የመጀመሪያው ሙስሊም ከንቲባና 111ኛው የኒውዮርክ ከንቲባ በመሆን ዞህራን ኳሜ ማምዳኒ ይሾማል ኦር ይቀባል። ለዚህ ዝግጅቶች እየተካሄዱ ነው። ሰርሞኒዎችና ነገር እየተካሄዱ ነው። ነገር ግን በዚህ ሰርሞኒ ላይ እንግዲህ አንድ መነጋገሪያ ሆኖና ኮንፊዝ ያደርጋቸው ነገር ምንድነው? ዞህራን ኳሜ ማምዳኒ ቃለ መሐላ ለመፈጸም ቁርአንን መምረጡ ነው። ያው የመጀመሪያው ስለሆነ ነው ኮንፊዝ ያደረጋቸው እንጂ ያው ኮንፊዝ የሚያደርግ ነገር ሊሆን አይገባም ነበር። ኤኒዌይ ግን ከሱ በፊት የነበሩት 110 ከንቲባዎች ኢደር በመጽሐፍ ቅዱስ ምለው ነው የመጡ በመጽሐፍ ቅዱስ ይዘው ቃለ መሐላ ፈጽመው ነው ወደ ስልጣን የመጡት፣ ኦር ደግሞ በሌሎች ቴክስቶች ነው ኢደር በሚያምኑበት ሌላ ቴክስት፣ ኦር ደግሞ በህገ መንግስቱ በመሳሰሉት ምለው ነው ወደ ስልጣን የመጡት። ዞህራን ኳሜ ማምዳኒም ደግሞ ሙስሊም የመጀመሪያው ሙስሊም ከንቲባ እንደመሆኑ እንግዲህ ቁርአን ላይ እጁን አድርጎ ይሄ ካልቸሩ ነው ብቻ ካልቸር አለ አይደል እጅ መሐላ መፈጸም። ኤኒዌይ ቃለ መሐላ ለመፈጸም እንግዲህ ቁርአን መምረጡ ተከትሎ ያው ኮንፊውዝ እያደረጋቸው የነበረ ቢሆንም ያው እሱን መርጧል ማለት ነው። ለማንኛውም ለመጀመሪያ ጊዜ ቁርአን ይዞ ቃለ መሐላ በመፈጸም ወደ ስልጣን የሚመጣውና የመጀመሪያው የኒውዮርክ ሙስሊም ከንቲባ የሆነው ዞህራን ኳሜ ማምዳኒ ከሰዓታት በኋላ 111ኛው የኒውዮርክ ከንቲባ በመሆን ይሾማል ማለት ነው። ለምን አይወዛገቡ? ያው ብዙ ጊዜ እንደዚህ አይነት ነገር አልለመዱ። ሙስሊም ከንቲባ ማየተውም ስለማያውቁ እንዳይመጣም በጣም ብዙ ታግለው ነበረ። ፋይናሊ ግን እነሱ አሸንፎ እንግዲህ አላህ ብሎት የኒውዮርክ ከንቲባ ሙስሊም የመጀመሪያው ከንቲባ ሆኖ እንግዲህ ተመርጧል። አልহামዱሊላህ። በቁርአን ደግሞ እንግዲህ ቃለ መሐላ ሲሰጥ ምን ያክል ተጽዕኖ ሊፈጥር እንደሚችል አስቡት ያ ጀማዓ። ሙስሊሞች ብቻ ስሙኝ፣ ዛሬ ጉዳችሁን ልንገራችሁ። ሙስሊም ወንድም እህቶቼ የእውነቴን ነው የምላችሁ ማለት ነው። እንዲህ ስላችሁ አትቸክሉ። መጀመሪያ ቪዲዮውን ጨርሱት። ዛሬ ጠዋት ልጄን እጇን ይዤ ዮኒ ቦታ እየሄድኩ ነበርና መኪና ስመጣብኝ ዮኒ ሙስሊም ሁለት ናቸው ሱቃቸው ጋር ቆሞ ወሬ እያወሩ፣ እኔ ደግሞ መኪናው እስኪያልፍ እንዲጠጋ ብዬ ቆምኩኝ ሱቃቸው ጋር ልጄን እጇን ይዤ ስላለው ማለት ነው። ከዛ ዮኒ በጣም ስማርት የሆነች መኪና ድራይቭ እያደረገ መጣ አንድ ሰው። ከዛ ልክ ሲያልፍ እንዴ እከሌ መኪና ገዛ እንዴ ያለው አንደኛው ከሙስሊሞች ውስጥ አንደኛው። ከዛ አንደኛው ደግሞ አዎ ገዛ ደስ አይልም አለው። ወይኔ በአላህ ደስ ስል በጣም ደስ ብሎኛል ምናምን አለው። ከዛ እኮ ስመጣ ምናምን ደስ ብሎኛል በለው እንጂ አሁን ዝም አልከው። አይ እሱ ሰላም ስላላለን ሙዱን አልጨርበው ብዬ ነው ምናምን አለው። በአራዳ ቋንቋ ነገር ነው ያወሩትና ከዛ አንደኛው ምን ብል ጥሩ ነው ማቻ ያረጉ ከመኪናው ጋር ማቻ ያረጉ አያምርበትም አለው። እግዚአብሔር ምስክሬን። ከዛ አንደኛው ምን ብል ጥሩ ነው ወላይ ደስ ብሎኛል ስለሱ ደስ አለኝ ለምን እንደሆነ ያላቅም አለው ማለት ነው። ከዛ ልክ ስመጣ ምናምን እኔ ቆሜ ለወሬው ብዬ ቆምኩኝ ማለት ነው። መኪና ሄዷል። ለወሬው ብዬ ቆምኩኝ ሰው እንደሚጠብቅ ነገር። ከዛ ማታ ስመጣ ምናምን ዮኒ ሄደን በቃ ኮንግራ እንለዋለን። ሙስሊሞች ልባችሁ በጣም ቀና ነው። የእውነቴን ነው የምላችሁ። እኔ ብዙ ጊዜ አያችኋለሁ እርስ ለርሳችሁ ደስታችሁ አይዶን ነው ምን ብዬ ልግለጽላችሁ። አንዱ ላገኘው አንዱ ይደሰታል። ቅናት ያለለባችሁ እግዚአብሔር አሁንም ማለት ነው የእናንተ አላህ ያው እግዚአብሔር ነው አውቃለሁ። ግን እግዚአብሔር የእውነቴን ነው የምላችሁ ማለት ነው ካላችሁ ላይ ይጨምርላችሁ። ለዚህም ነው ሀብታም የምትሆኑት የእውነት። ለዚህም ነው እናንተ የነካችሁ በሙሉ የሚባረክ። መርካቶ ብንሄድ እኮ እንዳላችሁ እናንተ ሆናችሁ በጣም ደግሞ ሰውን ታምናላችሁ። እውነቴን ነው። ለማንኛውም ሙስሊሞች የእናንተን የዋነት ዛሬ በግልጹ ስላየሁኝ ደስ ብሎኛል።
አላህ ይባርካችሁ። አሁንም እላችኋለሁ የእውነቴን ነው የምላችሁ። በጣም ነው የምወዳችሁ። እሺ እዚህ ጋር ከቀድሞ የኢፌድሪ ፕሬዝዳንት ዶክተር ሙላቱ ተሾመ እጅ ሽልማት እየተቀበሉ የሚገኙትን እኚህን ሰው ተመልከቷቸው። ከሰሞኑ የተደረገ ሽልማትን ተከትሎ የሰማሁት መረጃ እጅግ በጣም ስላስገረመኝና ስላስደነቀኝ ስለዚህ ጉዳይ ልንገራችሁ። ለዓመታት ለሀገር ባላቸው ከፍተኛ ፍቅር በልማት ላይ በሰሩ ስራ የአፍሪካ ከፍተኛውን ሽልማት አሸንፈዋል። እኚህ ሰው በእምነታቸው ጠንካራና በበጎ ስራቸው የሚታወቁ የክብር ሼህ የተባሉት ሼህ ቶፊቅ ከዲር ሲሆኑ ቤስት አፍሪካን ኢንቨስተር ተብለው ተሸልመዋል። መነሻቸው ትንሽ መድረሻቸው ትልቅ፣ ህልማቸው ሩቅ የሆነው ሲበዛ በሃይማኖታቸው እጅግ ጠንካራና ደግ ሀገር ወዳድ ሰው ሼህ ቶፊቅ ከዲር ሲራጅ ከትንሽ ተነስተው በሀገራችን ከ400 በላይ ለሚሆኑ ሰዎች የስራ ዕድል የፈጠረው ቲኬ ኢንቨስትመንት ግሩፕን የፈጠሩ ለብዙ ባለሀብቶችም አርአያ የሆኑ የድሆች አባት የሚባሉ ናቸው። ሰሞኑን ታዲያ ቲኬ ኢንቨስትመንት ግሩፕ ኢንዱስትሪያል ኮምፓውንድ የግራንድ አፍሪካ ዳይመንድ ሽልማት አሸናፊ ሆኗል። መነሻው ትንሽ መድረሻው ትልቅ የሆነው የሼህ ቶፊቅ ከዲር ህልም አሁን ላይ ታዲያ በ30 ሚሊዮን ዶላር ቡልቡላ አግሮ ኢንዱስትሪ ፓርክ ውስጥ 7 ፋብሪካዎችን እስከ ማቋቋም ደርሷል። በዚህም ታዲያ በሀገራዊም በአህጉራዊም በዓለም አቀፍ ደረጃም በአፈጻጸማቸው እጅግ ከፍተኛ ልህቀት ልዩ ተሸላሚ ከሆኑ የተቋም መስራቾችና መሪዎች መካከል ሼህ ቶፊቅ ከዲር ሲራጅ ቀዳሚ በመሆን በእጅግ ከፍተኛ ምድብ ልዩ የዳይመንድ ተሸላሚ ለመሆን መብቃታቸውን ነው የሰማሁት። ከዚህ ባለፈም ደግሞ ዲፕሎማ ኦፍ ሊደርሺፕ ኤክሰለንስ ልዩ ዲፕሎማም ተሰጥቷቸዋል። የኮምፓውንዳቸው 5 አመራሮችም ታዲያ በመካከለኛ አመራር ምድብ የዳይመንድ ተሸላሚ መሆናቸውም አስገርሞኛል። በዚህ የሽልማት ወቅትም ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድና ወጣቱ አራሽ ሲሉ የጠሩትን የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳን ሼህ ቶፊቅ ከዲር ማመስገናቸውንም ሰምቻለሁ። እኛስ አናመሰግናቸውም? በኮመንት ሁላችሁም አመስግኗቸው። እኔ የምለው ጀማው አዲስ ዓመት በመጣ ቁጥር የምታሽቃብጡ ሰዎች አላችሁ። አንድ ሁለት ልበላችሁ። እናንተ ምንድነው? ቆይ የሆነ በቃ ዓመታት እንትን ይሆን አዲስ ዓመት ምናምን በመጣ ቁጥር የሆነ 2025 ምናምን እንትን አለ 2026 ምናምን የምትሉ ይሄ የፈረጁም ሆነ የኛ ሀገሩም ሆነ በቃ ምንም ይሁን እኛ ምንም እኔ እንደ ሐቂቃው ስናየው ነው የምላችሁ። እንደ ሐቂቃው እንደ እውነታውን እዩት። ቁጥር ጨመረ፣ ዓመት ተቀየረ፣ ወሩ እንትን አለ። ዛሬ ሰኞ ነገ ማክሰኞ ምንም የሚፈይደው ነገር የለም። እንደው ሐቂቃውን ልንገርህ ነው ማለት ጀስት አንተ እዛ ይሄ የምትውለው ቀን ላይ ጥሩ ነገር ሰርቻለሁ ወይ ገብቶሃል? ራስህን የሚቀይር ነገር ካለፈ አሁን ከትላንተ ዛሬ ተሽያለሁ ወይ አቅልየን ጀሰዲየን በቃ ይሄ አስተሳሰብህን ኑሮህን አላቃህን ከአላህ ጋር ያለህን እንትን ይሁን እያሻሻልኩ ነው ወይ የሚለውን ብቻ አንተ ገምግም ራስህን። በቃ የሆነ አሁን ባለሁበት ሁኔታ ላይ ወደ አላህ ቢሄድ አላህ ራዲ ነው ወይ ከኔ ብለህ ራስህን ጠይቅ። ሁሌም ይሄን ነው ማየት ያለብህ እንጂ ምንም በቃ ምንም ከዓመታት ጋር ምንም ይገናኝ ነገር የለም ነው ማለት እንዴ። ሙሐሰባ ማድረግ ሁሌም ሙእሚን የራሱ የሁሌ ስራው ነው እንጂ ምን ዝም ብለህ hatta እንደው ዱንያዊ ነገር ላይ ራሱ ነው ማለት እንደሆነ ለምሳሌ 2025 አላገባውም 2026 አገባ ከቻልክ ለምን 2026 ለምን ትጠብቃለህ? ስንት ዓመታት ስትቆጥር አለፍክ? ስንት ዓመታት ስትቆጥር አለፍክ? ወላሂ ምሬ እኮ ነው። እስቲ 2017 2016 2017 አዲስ ዓመት በመጣ ቁጥር የሆነ በቃ ተሰክሳለህ ምናምን የሆነ ሆይ ሆይ የምትሉት ነገር አለ የሆነ አዲስ ዓመት ምናምን ሲጀምር ነገር ምናምን ከዛስ አናስመስል አናሽቀብጥ። ወላሂ ምሬ ነው። ምንም እኛ ላ ዓላቀተ ለና በቃ ምንም አይነት ግንኙነት የለንም። በተለይ ሙእሚኖች ምንም አይነት ግንኙነት የለንም ነው የምላችሁ። ጀስት አናሽቀብጥ። እኔ አሁን በዚህ መውዱዕ ሁላ አድርጌ እንደዚህ ጉዳይ አድርጌ ሁላ ሳወራ በዚህ ጉዳይ ላይ በጣም ነው የሚደብረኝ። እኔ ወላሂ ግን ለእናንተ ማሉኑ ስለሌለ ያው ላስታውሳችሁ ብዬ ነው። አናሽቀብጥ። ሰላም አለይኩም ወራህመቱላህ። ቆይ አንዴ ቪዲዮ አንዴ ተመልክተን እንመለስ። የተባለ መረጃ ተሰምቷል። እንደ መረጃው ከሆነም በአውሮፓ አብዛኛው ሰው ከክርስትና እየወጣ ሲሆን አብያተ ክርስቲያናት ወደ ንግድ ማዕከልነትም እየተቀየሩ ይገኛሉ የተባለው ይሄ ቪዲዮ አመቱ ሙሉ በዚህ ጉዳይ ላይ ቪዲዮ ስሰራ ሲሰድቡኝና ሲያንቋሽሹኝ የነበሩ ሲዝቱብኝ ለነበሩ ሰዎች ሁሉ አድርሱልኝ። እስልምና በአውሮፓ ውስጥ በፍጥነት እየተስፋፋ እንደሆነና ክርስትና እምነት ተከታዮች ደግሞ እምነታቸውን ትተው እየወጡ እንደሆነ በተደጋጋሚ እየተናገርኩኝ ነበረ። ስማቸውንም ቦታቸውንም እየጠቀስኩኝ ከቤተ ክርስቲያንነት ወደ መስጊድነት የተቀየሩ በርካታ ቦታዎችን ስጠቅስ ነበረ። በዘንድሮ አመት ብቻ በጀርመን ውስጥ ከ21 በላይ ቤተ ክርስቲያኖች ወደ መስጊድነት ተቀይሯል። አሁን የምነግራችሁ ደግሞ አዲስ ዜና
አለ። ሁላችሁም ተክቢራ እያላችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ይሄም አዲስ ዜና በአውሮፓ ሆላንድ ውስጥ በዘንድሮ አመት የመስጊዶች ቁጥር 500 የደረሰ ሲሆን እነዚህ መስጊዶች ከነዚህ ውስጥም 10ሩ የፕሮቴስታንት ቸርች የነበረ፣ 5ቱ ደግሞ የካቶሊክ ቸርች የነበረ፣ 3ቱ ደግሞ የአይሁድ ቤተ መቅደስ የነበሩ ናቸው። አላሁ አክበር። ይህን ሁሉ ጥረት ያደረጉት ደግሞ በአውሮፓ የሚገኙ ሙስሊሞች ዳዋ ያደረጉና እነዚህ ቸርቾችና ቤተክርስቲያኖች ደግሞ የእምነት ፍቃድ ቦታ ስለነበራቸው አዲስ የእምነት ፍቃድ በአውሮፓ ውስጥ የማግኘት እድሉ ጠባብ ስለሆነ እነዚህን እየተጫረቱ እየገዙ ወደ መስጊድነት ይቀይራሉ። ወደ መስጊድነት መቀየር ብቻ ሳይሆን በዳዋ በርካታ ሰዎች ወደ እስልምና እንዲገቡ ሰበብ እየሆኑ ይገኛሉ። እውነታው ይሄ ነው። እሱ ግን ሲዘግብ እንደሰማችሁት የንግድ ድርጅት እየሆኑ ነው ያለው። ነገር ግን እሱ እውነታው ይሄ አይደለም። ወደ መስጊድነት እየተቀየሩ ይገኛሉ። ታዲያ ሙስሊም የሆናችሁ በሙሉ አላሁ አክበር እያላችሁ ቪዲዮን በደንብ አዳርሱት። ገና እንበዛለን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። የዚች ሀገር እጅ ጣልቃ ገብቶባቸው ያልፈራረሱና ያልተበታተኑ የመካከለኛው ምስራቅና የአፍሪካ ሀገራት የሉ። አሜሪካ አይደለችም። ስለ ዩኤኢ ነው የምናወራው ዛሬ፣ ዩናይትድ አረብ ኤሚሬትስ። እንግዲህ ይቺ ሀገር ከቅርብ ጊዜ ወዲህ ቢሊዮን ዶላሮችን በሱዳን፣ በየመን፣ በሊቢያ፣ በሶማሊያ አልፎም ተርፎም በኢትዮጵያ ጭምር እያፈሰሰች ነው እና ሀገራት እርስ በርስ እንዲባሉና እንዲበታተኑ እያደረገች ነው። ምን ለማትረፍ ነው? ምን ለማግኘት ብላ ነው የሚለው ጉዳይ ላይ እናወራለን ዛሬ። ዩኤኢ አንደኛዋ እያፈራረሰቻት ያለችው ሀገር ሱዳን ነች። እንደምታውቁት በሱዳን የሱዳን ፈጥኖ ደራሽ ኃይልና የሱዳን ጦር ተብለው በሁለት ተከፍለው እየተዋጉ ነው የሚገኙት። ታዲያ ይቺ ዩኤኢ ለሱዳን ፈጥኖ ደራሽ ኃይል ማለት በጀነራል ሐምዳን ዳገሎ ለሚመራው ጦር በዚህ በቻድ በኩል ድሮኖችን፣ የጦር መሳሪያዎችና ገንዘቦችን ድጋፍ እያደረገች፣ በዚህም ጦርነት እንግዲህ በሺዎች የሚቆጠሩ ሞተዋል፣ በሚሊዮኖች የሚቆጠሩ ተፈናቅለዋል። ጦርነቱ አሁንም እንደቀጠለ ነው። ሁለተኛዋ የከፋፈለቻት ሀገር ሊቢያ ነች። እንግዲህ በሊቢያ መሐመድ ጋዳፊ ከሞቱ በኋላ የተከፋፈለችበት ወቅት በዚህ በምስራቃዊ ሊቢያ ለሚገኘው በጀነራል ካሊፋ ሀፍታር ለሚመራው ጦር ዩኤኢ ከፍተኛ ድጋፍ አድርጋለች። የላቁ አውሮፕላኖችን፣ ድሮኖችን፣ የጦር መሳሪያዎችን አለፍ ሲልም ደግሞ ቅጥረኛ ወታደሮችን ከሩሲያ ዋግነር ግሩፕ ቅጥረኛ ወታደሮችን በመግዛት ሊቢያ እንድትበታተን እንድትፈራረስ ጭምር አድርጓል በወቅቱ። ሶስተኛው ሀገር የመን ነች። በዩናይትድ አረብ ኤሚሬትስ እየፈራረሰች ያለች ሀገር፣ አሁን ለሁለት ልትከፈል ከጫፍ ላይ የደረሰች ሀገር። እንግዲህ እዚህ ጋር ዩናይትድ አረብ ኤሚሬትስ ሳውዲ አረቢያን ጭምር ጉድ ሰርታታለች። ዩናይትድ አረብ ኤሚሬትስ ከሳውዲ አረቢያ ጋር በጋራ በመሆን በየመን የሚገኘውን የሀውቲ አማጺን ቡድን ለመዋጋት በጋራ ወደ የመን ከገቡ በኋላ ከቆይታ በኋላ ግን ዩናይትድ አረብ ኤሚሬትስ የራሷን አጀንዳ ማንቀሳቀስ ጀመረችና ከሳውዲ አረቢያ ተገንጥላ የራሷን አጀንዳ ማራመድ ጀመረች። እናም ዩኤኢ በዚህ በደቡብ የመን ለሚገኙ መገንጠል ለሚፈልጉት ታጣቂዎች ድጋፍ ታደርጋለች። አሁንም እያደረገች ነው። ሚሊሻዎች ማሰልጠን፣ ከፍተኛ የጦር መሳሪያዎችን ድጋፍ ማድረግ፣ ገንዘቦችን ድጋፍ ማድረግ እና በዚህ ምክንያት አሁን የመን ለሁለት ተከፍላ ሁለት ሀገር ለመሆን ከጫፍ የደረሰች ሀገር ነች። አራተኛዋ እናት ሀገር ኢትዮጵያ ነች። ያው እንደምታውቁት ከቅርብ ጊዜያት ወዲህ የዩናይትድ አረብ ኤሚሬትስ የካርጎ አውሮፕላኖች ወደ ኢትዮጵያ እየመጡና በኢትዮጵያ እያረፉ እንደሆነ የተለያዩ መረጃዎች ሲወጡ እንደነበረ እናንተም ሰምታችሁታል። ግን ስፔሲፊካሊ ያው ለኢትዮጵያ የምታደርጋቸው ድጋፎች ምን ምንድናቸው የሚለው ነገር በዝርዝር ለመናገር ትንሽ ያስቸግራል። አምስተኛዋ ሶማሊያ ነች። እንግዲህ ሶማሊያ ተከፋፍላ 3-4 ሀገር እንድትሆን ከሚፈልጉ ሀገራት መካከል የመጀመሪያዋ ዩናይትድ አረብ ኤሚሬትስ ነች። እንግዲህ ከዚህ ከሶማሊያ ተገንጥለው ሀገር ለመሆን እየተንቀሳቀሱ ያሉ ሶማሊላንድ አሁን በእስራኤል የሀገርነት እውቅና ያገኘችው እዚህ ለፑንትላንድ የተለያዩ የወደብ ግንባታዎች፣ የቤዝ ግንባታዎች እያደረገች ከሶማሊያ ተገንጥለው ሉዓላዊ ሀገር እንዲሆኑ ከፍተኛ ድጋፍ እያደረገች ያለች ሀገር ነች። እሷ ጣልቃ የገባችባቸው ሀገራት እንደዚህ እየፈራረሱ ነው። እሷ ደግሞ በየጊዜው እንደዚህ ታብባለች። እሷ ምን ለማግኘት ነው እነዚህ ሀገራት ላይ ቢሊዮን ዶላሮችን ኢንቨስት የምታደርገው? በዋናነት ለሁለት ጥቅሞቿ በማለት እንደሆነ ይነገራል። ዩናይትድ አረብ ኤሚሬትስ ይህንን የምታደርገው የመጀመሪያው ከዚህ ከኢንዲያን ኦሽን እስከ ቀይ ባህር ድረስ ያሉ ወደቦችን በመቆጣጠር የዓለም ንግድ ላይ የበላይነትን ለማግኘት ነው። ሁለተኛው በአካባቢው ዙሪያ ላይ በሚንቀሳቀሱ ሀገራት ላይ ተጽዕኖ ለመፍጠር ነው። እንደ ቱርክና ኳታር ያሉ ሀገራት በእነዚህ ዙሪያዎች ላይ እየተንቀሳቀሱ እንደሆነ ይታወቃል። ታዲያ እነዛ ላይ ተጽዕኖ ለመፍጠር ነው ይሄንን የምታደርገው እና እኔ ሌሎች ያልጠቀስኳቸውና ያላብራራዋቸው ጉዳዮች ካሉ ኮመንት ላይ አስቀምጡልኝ።